ግን እንዲያው በጋሽም ውበት የሚያታልለው ሰው አይደለም። አርዋ ወይ ጋሽ እንዲያው ባንተ ነሽ ነኝ ተቦክ ዋ አይሆንም። አዎ ጡባት መጣ ይሻል ነበር። ሰላም ናት የመጣችሁ ጊዜ ይሄ ከሚሆን ሞት ይሻላታል። አራ ተይ እንጂ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምት አረ በጣም እንግዲህ በሚያሳዝን ሁኔታ ኤቢ ለሰላም እንቅ አደረገቻት። በጣም እንግዲህ በሚገርም ሁኔታ በጣም ከመዳፈሯ የተነሳ ማለት ነው። ሰላም እንግዲህ ቀጥታ ወደ ጋሽ ደረጀ ቤት ታቀናለች። ሰላም ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ዳጣ ድራማ ይዘንላችሁ መጥተናል ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ አሁን ላይ ጋሽ ደረጀና ወይዘሮ ማርቴ ብትለያይም ሰላም እንግዲህ አይኗን በጨው ጥብ አድርጋ ወደ ጋሽ ደረጀ ቤት እንግዲህ ፋብላ መታለች ማለት ነው። እናም እንግዲህ ኤቢም ይሄንን ስታይ በጣም ደነገጠች ማለት ነው። ምክንያቱም ኤቢም እንግዲህ በጣም እንግዲህ ተገርማ ማለት ነው። ሁለተኛ እዚህ ቤት ድርሽ እንዳትይ፣ አይንሽን በጨው አጥበሽ እዚህ ቤት መንጨሽ። ሰላም አታፍሪም? ምን አይነት ሰው ነሽ ግን አንቺ ልጅ? ምን አይነት ሰው ነሽ? እንደው እንደ ድሮ በሆን ኖሮ እንደዚህም ቆሜ ያላናገርሽም ነበር። አንቺ ወራዳ አባቴን እንግዲህ አታለሽ ልጅ ወልደሻል በማለትም እንግዲህ ኤቢ ትናገራታለች። ግን ደግሞ ሰላም ብዙ ነገር ያው ሚስጥር እያደረገች ቢሆንም በስተመጨረሻም ግን ሰላም እንዲህ ለመናገርም ተገዳለች። ጭራሽ እንግዲህ ኤቢ ልትከሳት እንደሆነ ስታውቅ ነበር ማለት ነው። ኤቢዬ ግን የዳጣ እናት ማን እንደሆነች ታውቂያለሽ? በማለትም ነበረ ጥያቄ የጠየቀቻት። በጣም እንግዲህ የዚህ ቤት ነገር ውስብስብ ያደረገውና በጣም በሚያሳዝን ሁኔታ ዛሬም የዳጣ እናት ማለት ነው ሰላም መሆኗ ሳታውቅ ትመሰክሪያለሽ፣ እናትሽ ላይ ትመሰክሪያለሽ እንደማለትም ትመሰክሪያለሽ ብላ ስትናገራት ነበረ ማለት ነው። ኤቢ ግን ዛሬ ላይ በጣም በሚገርም ሁኔታ ሰላምን ለመክሰስ ቆርጣ ተነስታለች። እናም ኤቢን ዳጣና ናታን እንዲመሰክሩም ተናግራለች ማለት ነው። እነሱም ችግር የለውም እንመሰክራለን በማለትም ተናግረዋል። በጣም ግን በሚያሳዝን ሁኔታ ዛሬ ላይ ሰላም ቀጥታ ወደ ጋሽ ደረጀ ቤት የሄደችበት ምክንያት ጋሽ ደረጀ ስላመመው ከሆስፒታል ወደ ቤቱ ስለተመለሰ እሱን ለመጠየቅ ብላ ነበር ዘንጣ ወደ ጋሽ ደረጀ ቤት ሰተት ብላ የገባቸው። ወይዘሮ ማርታ ግን ሰላምን ወደ ቤቷ ስገባ በጣም ነው የተናደደችው። እንደውም ለምን አብራችሁ አትኖሩም? በቃ እስከነ ልጅህ አሁን ካስወልድካ ከሚስትህ ጋር አብራችሁን ኑሩ። እንደውም ከዚህ በኋላ አልፈልግም፣ ውጣልኝ ከዚህ ቤት በማለትም ወይዘሮ ማርታ በጣም ተናዳለች። በጣም ተናዳ እንግዲህ በመናደዷም አላቆመችም። ለሰላም ማለት ነው ከዚህ ቤት አብራችሁ ኑሩ፣ እንደውም እኔ ወጣላችኋለሁ። ሲጀመር መጀመሪያም ፍላጎታችሁ እኔ ለማስወጣት ነው ከዚህ ቤት በማለትም ወይዘሮ ማርታ ተናግራለች። ወይዘሮ ማርታ አሁን ላይ ከራሷ ጋር ያልሆነችው ወይዘሮ ማርታ በጣም በሚያሳዝንና በሚገርም ሁኔታ ለሰላም በቃ እኔ ወጣላችሁ ነው፣ ሁለታችሁ አብራችሁ ኑሩ እዚህ ቤት ውስጥ፣ እኔ ወጣለሁ፣ እኔ ምስኪኗ ከርታታዋ ወጣለሁ የዋህዋ በማለትም አሁንም ማልቀሷን ትቀጥላለች። አንድ ቀንም ግን ለባሌ አንድም ቀን ጠርጥሬው አላውቅም፣ እሱ ግን
ከዳኝ፣ ምን አለበት በተኛውበት እንቅ አርጎ ቢገለኝ ኖሮ በማለትም ወይዘሮ ማርታ የመጨረሻ ንግግሯን አድርጋለች። እናም እንግዲህ ይህንን ያየችው ዳጣ በጣም በራሷ ታፍራለች፣ ትሸማቀቃለች። እንደ ሰላም አይነት እናት ስላላት በጣም ጨካኝና አረመኔ እናት ስላለኝ በጣም አዝኛለሁ፣ በጣም አፍሬብሻለሁ ሰላምዬ በማለትም እንግዲህ ለሰላም ትነግራታለች። ሰላምም እንግዲህ ለዳጣ እንዲህ በማለት ተናግራታለች። ዳጣዬ እኔ እስከ ዛሬ ድረስ ይሄ ሁሉ መስዋዕትነት የከፈልኩት ለእናንተ ለልጆቼ ብዬ ሲሆን ምንም ግን ብዋሽም ብሰርቅም ለእናንተ ለልጆቼ ብዬ እንደሆነ እንድታቂልኝ እፈልጋለሁ። መሞትም ካለብኝ እሞታለሁ በማለትም ሰላም ተናግራለች። አሁን ኤቢ ልትከሳይ ነው፣ ግን ደግሞ አንቺ መሰክራለሁ ብለሻል፣ እናትሽ ላይ ልትመሰክሪ ነው በማለትም ትናገራለች። በፍጹም ሰላምዬ እኔ አንቺ ላይ አልመሰክርም በማለትም ዳጣ እንግዲህ ትርበተበታለች። ሰላምም በፍጹም ችግር የለም ለኤቢ እመሰክራለሁ በያት፣ እኔ ራሴ ያስቆማታለሁ፣ ምንም ችግር የለውም በማለትም እንግዲህ ሰላም ምን እንደተማመነች ሳይታወቅ በሚገርም ሁኔታ ማለት ነው ዛሬ ላይ ሰላም በልበ ሙሉነት ምንም ነገር ሳይመስላት ችግር የለም ራሴ ያስቆማታለሁ በማለትም ልትናገርም ችላለች። እናም እንግዲህ ኤቢ በፍጹም አልተውሽም፣ ይህንን መጥሪያ ካልተቀበልሽ በፖሊስ አሁን ሐሙስ ካልቀረብሽ በፖሊስ እየተገፈተርሽ ትሄጃለሽ፣ ትወጫለሽ ከቤትሽ በማለትም ተናግራለች። ልጁ ለአባዬ ትሰጪዋለሽ፣ አባዬ ያሳድገዋል፣ አንቺ ግን በፍጹም ምንም አይነት ንብረት ሳትካፈይ ቀጥታ ወደ እስር ቤት ትገቢያለሽ በማለትም ተናግራለች ማለት ነው። በጣም በሚያሳዝን ሁኔታ ዛሬ ላይ ዳጣ ተሳቃለች። ምክንያቱም ልክ ምንም ነገር እንዳልተፈጠረ ነገር ጋሽ ደረጀ ልታይ እዛ ቤት በመሄዷ ሰላም በጣም ተናዳለች። በእርግጥ ዳጣ ይሄንን ሁሉ እንድታረግ በጣም እንድትጨነቅ ያረጋት ነገር ቢኖር ወይዘሮ ማርታ የዳጣ ማንነትና ምንነት ሳታውቅ ልክ እንደ እናት ስላቀረበቻት በጣም ውለታ እንዳለባት ተሰምቷታል። ዳጣ እንግዲህ ዛሬ ላይ በጣም ያሻማቀቃት ነገር ቢኖር የእናቷ እንደዚህ መሆኑ፣ እናቷ ለገንዘብና ለሀብት ለንብረት ብላ ማለት ነው በስተመጨረሻም አባቷን ልታሳጣት መሆኑን ስታውቅ በጣም አዝናለች። ዳጣ እስከ ዛሬ ድረስ ያለ እናትና አባት ብታድግም እናቴስ ብላ እየፈለገቻት ብትኖርም በስተመጨረሻም ግን እናቷ እንደዚህ በጣም ጨካኝ እንደሆኗ ስታውቅ ምናለ ባላወኩሽ እስከ ማለት ድረስ ደርሳለች። በጣም ግን በሚገርም ሁኔታ እስከ ዛሬ ድረስ ምንም አይነት መስዋዕትነት ብትከፊልኝ ዛሬ ላይ በስተመጨረሻም አባቴ ልታሳጪ ነው፣ ምንም ቢሆን አብራችሁ ነው የጣላችሁኝ በማለትም እና ምንነቴን ሳታውቅ የማን ልጅ ምን ኬት እንደመጣው ሳታውቅ ከጎዳና ላይ በስተመጨረሻም ቢሆን አንስታ ቤቷን አስገብታ የቤቷ ፋሚሊ ወይንም ቤተሰብ እንዳደረገችኝ ሳስብ እንደ ከዳኋት ይሰማኛል በማለትም ዳጣ ትናገራለች። ወይዘሮ ማርቲ እስከ ዛሬ ድረስ በጣም የጎዳቿትና ገላቿታል እኮ በማለትም ትናገራለች። አንድ ቤት ውስጥ ሁለተኛ ሚስት ሆነሽ እስከ ዛሬ ድረስ ስትኖሪ እንዴት አስቻለሽ ሰላምዬ በማለትም ዳጣ በጣም አጥብቃ በምጠይቃት ጊዜ አይመለከትሽም፣ ምንም ነገር ባድረግ ለአንቺ ለልጄ ብዬ ነው ዛሬ ላይ ይሄ ሁሉ ነገር የሚወርድብኝ ሰዓት ቢኖር ድሃ በመሆኔ ነው። ብዙ በጣም የዋህ አትሁኚ በማለትም ለዳጣ ለልጇ ተናግራለች ሰላም። ምክንያቱም ድሃ ስትሆኚ ማንንም አያከብርሽም፣ ማንንም ሰው አያረግሽም በማለትም እንደምትናገራ ጊዜ ነበር ዳጣ ወደ ራሷ ትንሽ መለስ ያለችው። ሰላም ውድና የተከበራችሁ የትንቢት ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብትርፍ በሌላ ለቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም የደውል ምልክቷን በማጥቆር የምንለቃቸው ቪዲዮዎች ቶሎ ቶሎ ማግኘት ትችላላችሁ። እስከዛው ድረስ ቸር ቆዩልኝ።